በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አምላካችን ከሙታን ተለይቶ ከተነሳ ይኸው 40 ቀናት ሆኑ። በዓለ ዕርገቱን ለማየት አደረሰን። አምላካችን ዕድሜውን አበድሮ ከዘጠኙ የእሱ የአምላካችን አበይት በዓላት ከሆኑት አንዱ የሆነውን ብርሃነ ዕርገቱን በዓለ ዕርገቱን ለማየት ስላበቃን ክብርና ምስጋና ለመድኃኔዓለም ይሁን። የ2015 ዓ.ም የበዓለ ዕርገት በዓል ግንቦት 17 እናከብራለን እናስባለንና ይህንን ታላቅ በዓል በተመለከተ እንግዲህ ቀጣዩን የዛሬውን መልእክታችንን ሰፋ አድርገን ለማየት እንሞክራለን። የሚያስተምርም የሚመክርም በልብ የሚያሳድርም ለፍሬ የሚያደርስም እሱ አምላካችን ወደ ሰማይ ያረገው መድኃኔዓለም ነውና በይቅርታው ብዛት ልባችን ወደ እሱ አሳርጎልን ሰምተን ለመጠቀም እንዲያበቃን ፍቅሩን ለማሰብ እንዲያበቃን አሁንም ከምንም ነገር በላይ እሱን አምላካችን ደጅ እየጠናን የዛሬውን ጉዳያችንን በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት በምናደርሳችሁ ማህደረ ተዋሕዶ መንፈሳዊ የዩቲዩብ አገልግሎታችን እንድናደምጠው የወደደልንን መርሐ ግብራችንን እንዲንከታተላለን። አዛኝት እናቱም መብርሃን ወላዲት አምላክ የእናትነት ፍቅሯ አልተለየንምና አሁንም ልጇ ወዳጇ የሚነግረንን በልባችን ጽላት እሱ በቸርነቱ ይጽፍልን ዘንድ ቃል ኪዳኗ እንዳይለየን ፈቃዷ ይሁንልን። ከልደት እስከ መቃብር ጌታችን ፈተናና ሐዘን መከራና ሕማም አልተለየውም ነበር። ከትንሣኤው በኋላ ግን ሕማምና ሞት ፈጽሞ አያገኙትም። እርሱ ለዘላለም ሕያው ሆኖ በደስታና በክብር ይኖራል። በክብር ወደ ሰማይ አረገ ስንል ጌታችን በሚያስደንቅ ተአምራዊ ሁኔታ ከመሬት ከፍ ከፍ በማለት ወደ ሰማይ ወጣ፣ ከብሩህ ደመና ውስጥ ገባ፣ ከዓይን ተሰወረ ማለታችን ነው። እንደ ሄኖክ በመሰወር እንደ ኤልያስም በእሳት ሰረገላ ሳይሆን በራሱ መለኮታዊ ስልጣን በተዋህደው ሥጋ አድርጓል ብለን እናምናለን። እንደዚህም በማድረጉ ከአብ የተላከበትን ዓላማ ታላቁን የማዳን ሥራ በመስቀል ላይ ፈጽሞ ወደ አብ መመለሱ እንገነዘባለን። ጌታ በቀደመው ክብሩ በሰማያዊ መንበሩ ተቀምጧል። ከአብ ዘንድ ክብርንና ምስጋናን አግኝቷል የተባለለትም ወይም የተባለበትም ምክንያት ጌታ ለዘላለም የተዋሃደው ሥጋ መለኮታዊ ክብርን ማግኘቱን ለመግለጽ ነው። የዮሐንስ ወንጌል ምዕራፍ 17 ቁጥር 3-5፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 17። ዕርገት በግዕዝ ቋንቋ ማድረግ ከታች ወደ ላይ መውጣት ማለት ሲሆን የጌታችን ትንሣኤ በተከበረ በ40ኛው ቀን የሚውለው አብይ በዓልም ዕርገት ይባላል። ኪዳነ ወልድ ክፍሌ ገጽ 760። በዓለ ዕርገት ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለ40 ቀናት በግልጽም በስውርም ለቅዱሳን ሐዋርያትና ለቅዱሳት አንስት መጽሐፈ ኪዳንን፣ ትርጓሜ መጽሐፍትን፣ ምስጢራትን፣ ሕግጋትንና ቀኖናተ ቤተ ክርስቲያንን ሲያስተምር ቆይቶ ወደ ቀደመ ዙፋኑ ወደ ሰማይ በክብር በምስጋና ማረጉን በደስታ የምንዘክርበት አብይ በዓል ነው። በዓለ ዕርገት በቤተ ክርስቲያናችን በየዓመቱ በድምቀት ይከበራል። በዓሉ የሚውልበት ዕለት ሐሙስን ባይለቅም ቀኑ ግን የአጽዋማትንና የበዓላትን ማውጫ ቀመርን ተከትሎ ከፍና ዝቅ ይላል። በዚህ መሰረት እንግዲህ የዘንድሮ በዓለ ዕርገት ግንቦት 17 ቀን 2015 ዓ.ም ይውላል ማለት ነው። ከጌታችን የዕርገት በዓል ጀምሮ ከበዓለ ትንሣኤ 40ኛው ቀን እስከ በዓለ ጰራቅሊጦስ ዋዜማ 49ኛው ቀን ድረስ ያለው ወቅትም ዘመነ ዕርገት ተብሎ ይጠራል። በዘመነ ዕርገት ውስጥ በሚገኘው እሁድ ወይም ሰንበት ሌሊት ሊቃውንቱ የሚያደርሱት መዝሙርም በሰንበት አርገ ሐመረ የሚል ሲሆን ይኸውም ጌታችን በሰንበት ወደ ታንኳ በመውጣት ባህርንና ነፋሳትን እንደገሰጸ ሐዋርያቱንም ጥርጥር ወደ ልቦናችሁ አይግባ አትጠራጠሩ እያለ በሃይማኖት ስለ መጽናት እንዳስተማራቸው እንደዚሁም ወንጌልን ይሰብኩ ያስተምሩ ዘንድ በመላው ዓለም እንደሚልካቸው በሰማያዊ መንግስቱ ይኖሩ ዘንድም ዳግመኛ መጥቶ እንደሚወስዳቸው የሚያስገነዝብ መልእክት አለው። ሉቃስ ምዕራፍ 8 ቁጥር 22፣ ዮሐንስ ምዕራፍ 14 ቁጥር 2፣ ዮሐንስ ምዕራፍ 20 ቁጥር 21። በበዓለ ዕርገት ሊቃውንቱ ሌሊት በማህሌት በዝማሬ እግዚአብሔርን ሲያመሰግኑ ያድራሉ። ስርዓተ ማህሌቱ እንዳበቃ የሚሰበከው የነግ ምስባክም ዘምሩ ለእግዚአብሔር ዘአርገ ውስተ ሰማይ ማለትም ትርጉሙ በምስራቅ በኩል ወደ ሰማየ ሰማያት ለወጣ ወይም ላረገ ለእግዚአብሔር ዘምሩ፣ የኃይል የሆነውን ቃሉን እነሆ ይሰጣል
ማለት ነው። መዝሙር 67 ቁጥር 33። ምስጢራዊ ትርጉሙ ደግሞ ነፍሳትን ይዞ ከሲኦል ወደ ገነት ለወጣ አንድም በደብረ ዘይት በኩል ላረገ ለእግዚአብሔር ምስጋና አቅርቡ የሚል መልእክት አለው። እንደዚሁም ጌታችን ባረገ በ10ኛው ቀን የኃይል ቃል የተባለ መንፈስ ቅዱስን ለሐዋርያት እንደላከላቸው፣ በተጨማሪም ጌታችን በሕያዋንና በሙታን በጻድቃንና በኃጥአን ላይ ለመፍረድ ዳግም እንደሚመጣ እኛም ይህንን የጌታችንን የማዳን ሥራ እያደነቅን ለእርሱ ምስጋና ዝማሬ ማቅረብ እንደሚገባን ያስረዳናል ምስባኩ። በነግ ከቅዳሴ በፊት የሚነበበው ወንጌል ደግሞ ሉቃስ ምዕራፍ 24 ቁጥር 45 እስከ መጨረሻው ድረስ ያለው ኃይለ ቃል ነው። ቃሉም ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት እንደሚወርድ፣ የሰው ልጅ ለማዳን ሲል መከራ እንደሚቀበል፣ እንደሚሞት፣ ከሙታን ተለይቶ እንደሚነሳ፣ ወደ ሰማይ እንደሚያርግና ዳግም እንደሚመጣ በነቢያት የተነገረው ትንቢት መፈጸሙን፣ ለዚህም ቅዱሳን ሐዋርያት ምስክሮች መሆናቸውን ማለትም በመላው ዓለም እየዞሩ ስለ ኢየሱስ ክርስቶስ የማዳን ሥራ እንዲሰብኩና በሰማዕትነት እንዲያልፉ እንደዚሁም ሰማያዊ ሀብትንና ዕውቀትን እስኪያገኙ ድረስ በኢየሩሳሌም እንዲቆዩ መታዘዛቸውን ያስረዳል። ይህ ምስጢር ለጊዜው የሐዋርያትን ተልእኮ የሚመለከት ይሁን እንጂ ለፍጻሜው ግን ሁላችንም ቅዱሳት መጻሕፍት የተናገሩትን ቃል አብነት አድርገን የእግዚአብሔርን ሰው መሆንና የማዳኑን ሥራ አምነን ሌሎችንም በማሳመን በሃይማኖታችን ጸንተን መኖር እንደሚገባን እግዚአብሔር አምላካችን ኃይሉን፣ ጸጋውን፣ ረድኤቱን እንዲያሳድርብንም ከቅድስት ቤተ ክርስቲያን መለየት እንደሌለብን የሚያስገነዝብ መልእክት አለው። በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎችም ከቅዱስ ጳውሎስ መልእክት ዕብራውያን ምዕራፍ 1 ከቁጥር 1 እስከ ፍጻሜው ድረስ፣ ከሌሎች መልእክታት ደግሞ የመጀመሪያዊቱ የሐዋርያው ቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 እስከ ፍጻሜው፣ የሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 12 ሲሆኑ ምስባኩም አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ የሚለው ነው። ትርጉሙም በእልልታና በመለከት ድምፅ ላረገ ለአምላካችን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ምስጋና አቅርቡ ማለት ነው። መዝሙር 46 ቁጥር 5። ወንጌሉ ደግሞ የማርቆስ ወንጌል ምዕራፍ 16 ከቁጥር 14 እስከ ፍጻሜው ሲሆን ቃሉም በነግ ከተነበበው የወንጌል ክፍል ቃል ጋር ተመሳሳይነት አለው። ቅዳሴው ቅዳሴ ዲዮስቆሮስ ሲሆን ይህ ቅዳሴ ከሦስቱ አካላት አንዱ የሆነውን የእግዚአብሔር ወልድን የኢየሱስ ክርስቶስን ዘላለማዊነት የሚያስረዳ ሥጋዌውን፣ ሕማሙን፣ ሞቱን፣ ትንሣኤውን፣ ዕርገቱንና ዳግም ምጽአቱን የሚናገር በመሆኑ በዘመነ ትንሣኤ፣ በዘመነ ዕርገትና በበዓለ ሃምሳ ሰሞን ይቀደሳል። ቅዱስ ዲዮስቆሮስ በቅዳሴው መጀመሪያ ላይ ሀልወተ እግዚአብሔርንና ምስጢረ ሥላሴን መሰረት በማድረግ ለእግዚአብሔር ምስጋና ካቀረበ በኋላ ቁጥር 31 ላይ ይህን ሲናገር ከሙታን ተለይቶ በተነሳ በ40ኛው ቀን በብርሃን በስልጣን በይባቤ ወደ ሰማይ በሚያርግበት ጊዜ አብ የሚሰድላችሁ መንፈስ ቅዱስን እስክትቀበሉ ድረስ ከዚህ ቆዩ ብሎ አዘዛቸው በማለት ቅዱስ ወንጌልን መሰረት ባደረገ ኃይለ ቃል ጌታችን ወደ ሰማይ ስለማረጉና ለሐዋርያት አምላካዊ ትእዛዝ ስለመስጠቱ ይናገራል። ሉቃስ ወንጌል ምዕራፍ 24 ቁጥር 49። እስኪ ይህንኑ በተመለከተ ደግሞ ለየት ባለ ሁኔታ ብዙ ምስጢራትን ከምንሰማባቸው ከመጋቤ ሐዲስ ዶክተር ሮዳስ ታደሰ ደግሞ ያገኘነው እንደዚሁ ቆየት ያለ መልእክት ያገኘነውን እሳቸው ከመጽሐፋቸው በተለይ ነገረ ክርስቶስ ክፍል 1 ከሚለው መጽሐፋቸው 622 ገጾች ካሉት መጽሐፋቸው በጥቂቱ የተወሰደ ብለው ካደረሱን እኛም ለሁላችንም ሕይወት የሆነን ዘንድ እንዲህ እንደማጠናከሪያ አድርገን ደግሞ ይህን ታላቅ በዓል በቀጣዩ መልእክት ደግሞ እናስባለን። የባህሪ አምላክ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለሐዋርያት መጽሐፈ ኪዳንን እያስተማራቸው ለ40 ቀናት በምድር ላይ ቆየ። ስለምን 40 ቀናት ቆየ ቢሉ፣ አንደኛ ዕርገቱን ከትንሣኤው አከታትሎ ወዲያውኑ አለማድረጉ መናፍቃን ዕርገቱ ምትሃት ነው ብለው እንዳያስቡ ሲሆን፣ ሁለተኛ አዳም በተፈጠረ በ40 ቀኑ አግኝቶ ኋላ በምክረ ኬሲ ያጣውን የጸጋ ልጅነትን እንደመለሰለት ለማጠየቅ ለ40 ቀናት ለሐዋርያት እየተገለጸ መነሳቱን ሲያስተምራቸው ከቆየ በኋላ በ40ኛው ቀን ሁሉንም ወደ ቢታንያ አውጥቶ በአንብሮተ እድ ባርኮ የሥልጣነ ክህነትን ጸጋ ሰጥቷቸው በክብር በምስጋና አድርጓል። ሶስተኛ በ40 ቀናት ጽንሱ ተስዕሎተ መልኩ ተፈጽሞለት ሙሉ እንዲሆን የእግዚአብሔርም ልጅ
ሙሉ እንዲሆን ማለት ነው። እንግዲህ የሰው ልጅ መልኩ የሚፈጸምለት በ40 ቀኑ ነውና ይሄ ተስዕሎተ መልኩ ተፈጽሞለት ሙሉ እንዲሆን የእግዚአብሔርም ልጅ ሐዋርያቱን በእምነት ፍጹም አደረገ። በ40 ቀናት የአዋጁን መንገድ ፍጹም አደረገ። እስትንፋስን አይደለ መንፈስ ቅዱስን በሐዋርያቱ ላይ እፍ አለባቸው እንዲል ቅዱስ ያዕቆብ ዘስሩግ ዮሐንስ ወንጌል ምዕራፍ 20 ቁጥር 22። ከዚያም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሎ አዟቸው እስከ ቢታንያ ድረስ አውጥቶ በደብረ ዘይት እጆቹን አንስቶ በአንብሮተ እድ ስልጣነ ክህነትን ሾማቸው። በኢየሩሳሌም እጅን በመጫን ማለት ነው። በኢየሩሳሌም፣ በይሁዳ፣ በሰማሪያ ምስክሩ እንደሚሆኑት ነግሯቸው መጋቢት 29 ዕለት እሁድ ማለት ነው እንደተነሳ መጋቢት 29 እንግዲህ ጥንተ ስቅለቱ እና ጥንተ ስቅለቱ መጋቢት 27 ጥንተ ትንሣኤው ደግሞ መጋቢት 29 ትክክለኛ የተነሳበት ዕለት ማለት ነው። መጋቢት 29 እሁድ ዕለት እንደተነሳ እርገቱን ደግሞ በዕለተ ሐሙስ ግንቦት 8 አድርጎታል። ለምን በዚህ በግንቦት ወር ወደ ሰማይ አረገ ቢሉ ሊቁ ቅዱስ ያዕቆብ ዘስሩግ በዚህ ወር የጽድቅ ፀሐይ ኢየሱስ ክርስቶስ ወደ ሰማይ ማረጉን ከፀሐይ አካሄድ ጋር እያስተባበረ በጥልቅ ሃይማኖታዊ ዕውቀቱ እንዲህ ተነትነዋል። እርሱ ጌታ በካኑን ወይም በታኅሳስ ወር ወረደ፣ ተወለደ። ልክ ፀሐይ በዚህ ወራት ከቦታዋ ከምህዋሯ ዝቅ እንድትል በግንቦት ወር አረገና በብርሃኑ ጨለማን አጠፋው። በብርሃን ወር ፀሐይ ከፍ ወዳለ ቦታዋ ወይም ምህዋሯ ከፍ ከፍ ትላለች። በእርሷም አንጸባራቂው አማናዊው ብርሃን ወልድ እየተመሰገነ ከፍ ከፍ አለ፣ አረገ። በግልጽ ለሚመለከታት በመንገዷ ላይ ፀሐይ የእግዚአብሔርን ልጅ መውረድና ማድረግ ታሳያለች። በታኅሳስ ወር ልደቱ ነው። በእርሷም ፀሐይ እጅግ ዝቅ ትላለች። ደማቁ ፀሐይ ወደ ምድር መውረዱንም ታውጃለች። እንደገናም በወርሃ ግንቦት ፀሐይ በምህዋሯ ከፍ ከፍ ብላ በመውጣት የብርሃንን ነገር ገልጣ በማሳየት ምስጉን መሲህ በዚህ ወራት ማድረጉን ትገልጣለች እንዲል ቅዱስ ያዕቆብ ዘስሩግ በእንተ ዕርገተ እግዚእ። ጌታችን አርጎ በአባቱ ቀኝ የመቀመጡን ነገር ወንጌላዊው ቅዱስ ማርቆስ ሲናገር ጌታ ኢየሱስም ካነጋገራቸው በኋላ ወደ ሰማይ አረገ፣ በአባቱ በእግዚአብሔርም ቀኝ ተቀመጠ ይለናል ማርቆስ ምዕራፍ 16 ቁጥር 19። ምሉ ለኩለሄ ለሆነው ለእግዚአብሔር ቀኝ ግራ ላይ ታች ያለው ሆኖ አይደለም። ሊቁ ሕርያቆስ ስለዚህ ነገር በቅዳሴው ሲናገር ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በሁሉ የመላ ነው እንጂ ብሏል። በመሆኑም ቀኝ የተባለው እሪና መተካከልን፣ ኃይልን፣ ስልጣንን የሚያመለክት አገላለጥ ሆኖ እናገኘዋለን። ሊቃውንትም ይህንን ሲያመሰጥሩ ሲተረጉሙ እስመ ብሔለ የማን ይመርህ ሀበ ተዋህዶቶሙ በክብር እንዲሉ የማን ወይም ቀኝ የባለቤትነት፣ ነበር ወይም ተቀመጠ የስጋ እንግድነት ሲሆን አንድም ነበረ ተቀመጠ ማለት ቅሉ የባለቤትነት ነው። እንግዳን ንበር ወይም ተቀመጥ ይሉታል እንጂ ነበረ ተቀመጠ እንዳይሉት ይላሉ። ሊቁ አባ ጊዮርጊስ ዘጋስጫ እንደ ቅዱስ ያዕቆብ ዘስሩግ ስለ ጌታችን ዕርገት እያራቀቀ እንዲህ ተነትነዋል። በደብረ ዘይት ከደቀ መዛሙርቱ ጋር ሲመገብ እጁን በደቀ መዛሙርቱ ላይ አኖረ፣ እያንዳንዳቸውንም ባረካቸው። ከዚያም የእሳት ደመና ተቀበለው፣ ከእነርሱም ሰወረው። በጨርቅ የጠቀለሉት ይህ ሥጋ በኪሩቤል ክንፎች ተጋረደ። በጉልበት ያቀፉት ይህ ሥጋ በእሳት ሰረገላ ተቀመጠ። በዚህ ዓለም የተራበና የተጠማ ይህ ሥጋ እህል መብላት፣ ወይን መጠጥን፣ ውሃም መጠጣትን ወደማይሻበት ወደ አርያም ከፍታ ወጣ። በሊቀ ካህናቱ አገልጋዮችና በጲላጦስ አደባባይ ራቁቱን የቆመ ይህ ሥጋ በምስጋና መብረቅ ተሸፈነ፣ በእሳት ደመናም ተጋረደ። ጉንጮቹን በጥፊ የተመታ ይህ ሥጋ ከፍ ከፍ አለ። የሰማይ ሰራዊት የእሳት ክንፎች እየተርገበገቡለት በአባቱ ቀኝ ተቀመጠ። በዕፀ መስቀል ላይ እጁን የዘረጋ ይህ ሥጋ በቀኝና በግራ በላይና በታች ተንሰራፋ። ወደ ሰማያት ባረገ ጊዜ የመንግስት ክብር ከፀሐይ መውጫ እስከ ፀሐይ መግቢያ ከሰሜን ዳርቻ እስከ ደቡብ ዳርቻዎች ድረስ ተዘረጋ። ከሐሞት ጋር የተቀላቀለ ሆምጣጤ ያጠጡት ይህ ሥጋ ከአብ የወጣውን ከእርሱም የተነሳ የእሳት መጠጥ ለደቀ መዛሙርት አጠጣቸው። ይኸውም የጽድቅ መንፈስ የሦስትነቱ ምልክት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 2። ሞትን የቀመሰ ይህ ሥጋ የሞት ሥልጣን ወደሌለበት መላእክት
መላእክት ሊጎበኙት ወደሚመኙበት ስፍራ ደረሰ። በመቃብር 3 ቀንና 3 ሌሊት የቆየ ይህ ሥጋ ግንቧ ወደማይናድ መሠረቷም ወደማይፈርስ የብርሃን ሰረገላ ወደ ተተከለባት የእሳት ድንኳንም ወደ ተደኮነባት እሳት የተሳለባቸው 4 ገጽ ያላቸው 4ቱ እንስሳ ወደሚያመሰግኑበት 24ቱ ሰማያውያን ካህናት ተቀባይነት ያለውን ዕጣንና ያማረውን መዓዛ ያንጥረኛ እጅ ባልሰራው በወርቅ ማጠንት ወደሚያቀርቡበት በጽርሐ አርያም ለዘላለም ተቀመጠ ብሏል። ራዕየ ዮሐንስ ምዕራፍ 4 ቁጥር 8። የዕርገተ ክርስቶስ ልዩነት። የጌታ ዕርገት አስቀድመው ካረጉ ከነ ሄኖክ፣ ከነ ኤልያስ፣ ከነ ዕዝራ ሱቱኤል ዕርገት ይለያል። እነዚያ አረጉ ቢባሉ በራሳቸው ስልጣን አይደለም፣ እርሱ ግን በገዛ ስልጣኑ ነውና። እነርሱ አረጉ ቢባሉ በአሳራጊ መላእክት ነው፣ እርሱ ግን መላእክትን የፈጠረ ነውና ይህን አይሻውም። ለምሳሌ ሄኖክን እግዚአብሔር እንጂ የወሰደው በራሱ ስልጣን እንዳይደለ በዘፍጥረት ምዕራፍ 5 ቁጥር 24 ላይ ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል። ነቢዩ ኤልያስንም መላእክት እንዳሳረጉት በሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው፣ ኤልያስም በአውሎ ነፋስ ወደ ሰማይ ወጣ ይለናል። ዕዝራ ሱቱኤልንም መላእክት ነጥቀው ወደ ብሔረ ሕያዋን እንዳስገቡት በዚሁ በዕዝራ ሱቱኤል ምዕራፍ 13 ቁጥር 49 ላይ ያን ጊዜ ይህንን ሁሉ ከጻፈ በኋላ ዕዝራን ይዘው እንደርሱ ያሉ ሰዎች ወዳሉበት አገር ወሰዱት ይለናል። ጌታችን ግን የማንንም እርዳታ ሳይሻ ማረጉ በገዛ ስልጣኑ የተደረገ ነው። ይህንን ልዩ ዕርገቱን ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫ እንዲህ እያለ ይተነትነዋል። የእግዚአብሔር ልጅ ግን ያለ መሰላል በሚንቦገቦግ የደመና ተን ወይም ጉም አረገ። ነገደ መናብርት ሊያሳርጉት አልመጡም። እርሱ ራሱ በመለኮቱ ኃይል አብን ተካክሎ በቀኝ በኩል ተቀመጠባቸው እንዲል ቅዱስ ዮሐንስ አፈወርቅም 46ኛውን የዳዊትን መዝሙር በተረጎመበት መጽሐፉ ላይ የክርስቶስን ዕርገት ድንቅነት እንዲህ ይገልጠዋል። ድል መንሳት ባለበት የነጋሪት ድምፅ እግዚአብሔር አረገ አለ። መዝሙር 46 ቁጥር 5። እርሱ አረገ አለ እንጂ መላእክት አሳረጉት አላለም። በፊቱ መንገድ የሚመራ አልፈለገም። በዚያው ጎዳና እርሱ አረገ እንጂ። ኤልያስ በዚያ መንገድ እንደ ክርስቶስ እንዲህ ሊያደርግ አልቻለምና የኤልያስ ባህሪ በዚህ መንገድ ሊያደርግ አልቻለም። መላእክት ወደ ታዘዙበት ቦታ ወሰዱት እንጂ። ሁለተኛ ነገሥት ምዕራፍ 2 ቁጥር 11። አንድ አካል አንድ ባህሪ የሚሆን የእግዚአብሔር ቃል መላእክትን የፈጠረ ነውና በስልጣኑ አረገ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 22፣ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16። ስለዚህም ወንጌላዊ ሉቃስ የሐዋርያትን ሥራ በሚናገር መጽሐፍ ወደ ሰማይ ሲያርግ ደቀ መዛሙርቱ ወደ እርሱ አቅንተው ያዩ እንደነበር ተናገረ። አሳረጉት አላለም፣ ወይም ተሸከሙት አላለም። ያረገበት ቦታ ገንዘቡ ነውና። የሐዋርያት ሥራ ምዕራፍ 1 ቁጥር 9። ሃይማኖተ አበው ዘዮሐንስ አፈወርቅ ምዕራፍ 67 ክፍል 13 ቁጥር 12-15 ገጽ 222። ሊቁ ቅዱስ ያዕቆብ ዘስሩግም የጌታን ዕርገት በተናገረበት ድርሳኑ ላይ የጌታችን ዕርገት ከነ ኤልያስ ዕርገት በእጅጉ የተለየ እንደሆነ እንዲህ ያስተምራል። በራሱ ስልጣን ተነሳ፣ እርሱን ያስነሳው ማንም አይደለም። በሚያርግም ጊዜ ማንም እርሱን ያሳረገ አይደለም። ኤልያስን አስመልክቶ ዕርገቱ በጌታ አማካኝነት የሆነ ነውና እንዲያርግ ያደረገው ጌታ ነው። ከዚህም የተነሳ በሰረገላና በእሳት ፈረስ የከበረ ስነ ስርዓት ተደረገለት። ሁለተኛ ነገሥት ምዕራፍ 2 ቁጥር 11። ምክንያቱም ወዳረገበት ቦታ በራሱ ማድረግ አይቻለውምና። የጌታችን ግን እንደተጻፈው ተለየ። ወደ ላይ ለመነሳት ምንም አይነት መንኮራኮር አላስፈለገውም። በአንድ ቦታ በተወሰነ ጊዜ የሚቀመጡት ሰው በአጋዥ መውጣት ያስፈልገዋል። ምክንያቱም የሰው ልጅ ብቻ ነውና፣ የእግዚአብሔር ልጅ ግን ራሱ እግዚአብሔር ነውና መንኮራኮር አያስፈልገውም እንዳለ ቅዱስ ያዕቆብ ዘስሩግ በእንተ ዕርገተ እግዚእ። ቅዱስ ዳዊት በመዝሙሩ አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ፣ ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ፣ እግዚአብሔር በቅድስናው ዙፋን ይቀመጣል ብሎ የተናገረለት በብርሃን በቅዳሴ ወደ ሰማይ ላረገው ለአምላካችን ለክርስቶስ ክብር ምስጋና ይሁን፣ አሜን።
ብለው ነው መጋቢ አዲስ ዶክተር ሮዳስ ታደሰ ከመጽሐፋቸው ነገረ ክርስቶስ ከተባለው መጽሐፍ ወስደው ለሁላችንም ሕይወት የሆነውን ይህንን የጌታችንን የእርገቱን ነገር ያስተማሩን። የሕይወትን ቃል ያሰማልን፣ በዕድሜ በጸጋ ይጠብቅልን። ለዛሬ እንደ ማጠቃለያ የምንወስደው ደግሞ እኔም ከተለያዩ መጽሐፍት ሰብስቤ የያዝኳቸው ማስታወሻ የያዝኳቸውን አንዳንድ መሰረታዊ የሆኑ ጉዳዮችን ከዚሁ ከእርገቱ ጋር የተያያዘውን ጠቆም አድርጊያችሁ ለማለፍ ነው። እርገት ከጌታችን 9 አበይት በዓላት አንዱ ነው። እንግዲህ መቼስ በተለያየ ጊዜ በተደጋጋሚ ስለሚነገረን እንዳንረሳው ለማሳሰብ ያህል ነው። የጌታችን 9 በዓላት የተባሉት አንደኛ በዓለ ትስብእት ወይም ጽንሰቱ፣ ሁለተኛ ብርሃነ ልደቱ፣ ሶስተኛ ብርሃነ ጥምቀቱ፣ አራተኛ ደብረ ታቦር፣ አምስተኛ በዓለ ሆሳዕና፣ ስድስተኛ ስቅለት፣ ሰባተኛ ትንሣኤው፣ ስምንተኛ ብርሃነ እርገት እና ዘጠነኛው ጰራቅሊጦስ ናቸው። እርገቱ ከእመቤታችን በነሳው ሥጋ ከፍጹም አምላክነት ጋር ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ የሚለውን ፍጹም ተዋህዶን በእርግጠኝነት ያሳየ ነው። ከእርሷ የነሳውን ሥጋ ከትንሣኤው በኋላም ፍጹም እንደተዋህደው የሚያመላክት ነው። ምትሃት ወይም ርኩስ መንፈስ እንዳልሆነ ኑ የተወጋ ጎኔን የተቸነከሩት እጆቼን ዳሳችሁ እዩ ብሎ ፈርተው ደንግጠው ለነበሩ ቅዱሳን ሐዋርያት በዝግ ቤት ሰላም ለእናንተ ይሁን ሲል ገብቶ ታይቷቸዋል። እርገቱ ከደብረ ዘይት ተራራ ነው። አምላካችን ከሙታን ተለይቶ ከተነሳ በኋላ እስከ 40ኛው ቀን ድረስ በተለያየ ቦታ በዚህ ምድር ላይ ቆይቶ ማለት ነው ለሐዋርያት ታይቷል። የትንሣኤውን ምስጢር ይረዱ ዘንድ የሐዋርያት ሥራ ምዕራፍ 1 ቁጥር 3 እንዲህ የሚል ቃል አለ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ታዲያ ይህን ሊቃውንቱ ምን ይላሉ? 40ውን ቀን ሙሉ ለአንዱ ወይም ለሁለቱ ደቀ መዛሙርት ሳይገለጥላቸው አይውልም ነበር። ነገር ግን ጉባኤ ዘርግቶ ሁሉም ሐዋርያት በተገኙበት ያስተማራቸው ዕለታት ግን የተወሰኑ ናቸው፣ 3 ቀናት ናቸው ብለው ይነግሩናል። ታዲያ አምላካችን በዚህ በበዓለ 40 ሐዋርያትን ያስተምራቸው ነበረ ካልን ምን ነበር ያስተማራቸው ቢሉ 7ቱን ኪዳናት ወይም መጽሐፈ ኪዳንን ነው። በተለይ በቅዳሴ በራሱ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የጌታ ቅዳሴ ሲጀምር ራሱ ጌታችን ከሙታን ተለይቶ ከተነሳ በኋላ ለቅዱሳን ሐዋርያት ካስተማራቸው የተወሰደ ብሎ ነው የሚነግረንና የመጀመሪያው ጸሎተ ኪዳን ነው። 7 ነገሮች ናቸው ወይም 7ቱን ኪዳናትን ያስተማራቸው። የመጀመሪያው ጸሎተ ኪዳን፣ ሁለተኛ አሁን ያልናችሁ ወይም ያልነው ቅዳሴ እግዚእ ወይም በሰማይ ያሉ ልቦናችሁ በሰማይ ይኑር የሚለው ማለት ነው። መጽሐፈ ኪዳን ዘነገሮሙ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ እምቅድመ ዕርገቱ ውስተ ሰማይ እምድኅረ ትንሣኤው እሙታን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ወደ ሰማይ ከማረጉ በፊት ለሐዋርያት ከነገራቸው ከመጽሐፈ ኪዳን የተወሰደ ይላል። ስለዚህ ቅዳሴ እግዚእ አንዱ ጌታችን በዚህ በ40 ቀኑ ያስተማራቸው ነው ማለት ነው። የመጀመሪያው ጸሎተ ኪዳን፣ ሁለተኛው ቅዳሴ እግዚእ፣ ሶስተኛው ቅዳሴ እግዚእ ፍሬ ቅዳሴው ራሱን አኩተከ የሚለውን ይህን አስተምሯቸዋል። አራተኛ ትምህርተ ኅቡዓት፣ አምስተኛ በእንተ ቅድሳት፣ ስድስተኛ እግዚአብሔር ዘብርሃን እና ሰባተኛ ድርገት ሲወረድ ይቅርታ ቅዱስ ሥጋውና ክቡር ደሙ ሲወርድ ማለት ነው የሚባለው ቅዱስ 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 ስሉስ ዘይትነገር የሚሉት ናቸው። እነዚህ 7ቱ ናቸው። የጌታችንን ዕርገት የሚያሳዩ የተለያዩ መጽሐፍ ቅዱስ ጥቅሶችን መጥቀስ ይቻላል። እንደው ለመጠቆም ያህል ብቻ ነው። ከላይ አይተናቸዋል ብዙዎቹን። ሉቃስ ምዕራፍ 24 ቁጥር 51 እንዲሁም ደግሞ ማርቆስ ምዕራፍ 16 ቁጥር 19 ሲባርካቸውም ከነርሱ ተለየ፣ ጌታ ኢየሱስም ከነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ ይላል። ሾሟቸው የርቀት ያይደለ የርህቀት ተሰውሯቸው ወደ ሰማይ አረገ ማለት ርቀት ማለት ረቆ ሳይሆን የርህቀት እያዩት እየራቀ ማለት ነውና ርቀት ትጠብቃለች። የርቀት ማለት በጣም ረቂቅ ሆኖ ሳይሆን የርህቀት በርቀት እያዩት ተሰውሯቸው ወደ ሰማይ አረገ። ጌታችን ያረገው በርቀት ሳይሆን በርቀት ቀላልቶ የሚነበበው ማለት ነው። ርቀት ካልን ካጠበቅ ነው እንደ ጢስ ተኖ በኖ መጥፋት ማለት ሲሆን ርቀት ካልን ደግሞ በመራቅ እየታየ ከፍ ከፍ በማለት መለየት ማለት ነው። ይህም የእኛን ሥጋ ፍጹም መዋሃዱን ያም ሥጋ ወደ ዘባነ ኪሩብ ማድረጉን የሚያጠይቅ ነው። በዘባነ ኪሩብ ዛሬ ገና አረገ ማለታችን ሳይሆን እግዚአብሔር ወልድ በእመቤታችን ማኅፀን ሲያድር በዘባነ ኪሩብ የነበረው ወልድ ሥጋን ተዋሃደ ማለታችን ነው። ሥጋ ወልድ ወይም ደግሞ በማኅፀነ ድንግል ከተጸነሰበት ቅጽበት ጀምሮ በዘባነ ኪሩብ
ነበረ ኢየሱስ ክርስቶስ። እግዚአብሔር በአንድነት በሦስትነት ጸንቶ ይኖር የነበረው ዓለም ከመፈጠሩ በፊት ነው። ይህ ምስጢር ግልጽ የሆነው በተለይ በጥምቀቱ ነበር። ይህ ማለት ግን ጌታችን ከጥምቀቱ ቀን አስቀድሞ እግዚአብሔር ሶስትነት ያለው አልነበረም ማለት አይደለም። በዛን ጊዜ የበለጠ ግልጽ ሆኖ አየነው እንጂ ማለት ነው። ማቴዎስ ምዕራፍ 3 ቁጥር 13 እያየን ያለነው በተለይ የመጽሐፍ ቅዱስ ጥቅሶችን ስለሆነ የሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 11 ሌላው የዕርገቱን የሚነግረን፣ ዮሐንስ ወንጌል ምዕራፍ 6 ቁጥር 66 እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ይሆናል ያለው። ሌላው አራተኛ ቅዱስ እስጢፋኖስ በዓይነ ሥጋው ያየውን ሲመሰክር ነው። እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ ብሎ የሐዋርያት ሥራ ምዕራፍ 7 የተናገረው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ይለናል። ሌላው በኪሩቤል ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ ይላል መዝሙር 17 ቁጥር 10። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ደግሞ ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ብሎ የተናገረው ነው። ይሄ ራሱን የቻለ ዝርዝር ጉዳይ አለው፣ ወደፊት እንመጣበታለን። ሌላው አንደኛ ጴጥሮስ ምዕራፍ 3 ቁጥር 22 ላይም እርሱም መላእክትና ስልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ ይላል። እንዲሁም ደግሞ በምስባክ የምንሰማው መዝሙር 46 ቁጥር 5 ላይ አረገ እግዚአብሔር በይባቤ አምላክ በልልታ እግዚአብሔር በመለከት ድምፅ አረገ፣ ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ የሚለው ሌላው ከዕርገቱ ጋር የሚሄደው ጥቅስ ነው። እንዲሁም መዝሙር 67 ቁጥር 18 ላይም ይህንኑም ወደ ላይ አረክ፣ ምርኮን ማረክ፣ ስጦታንም ለሰዎች ሰጠ፣ ደግሞም ለአመፀኞች በዚያ ያድሩ ዘንድ ብሎ ልበ አምላክ ዳዊት የተናገረውም እንደዚሁ የሚጠቀስ ነው። የዮሐንስ ወንጌል ምዕራፍ 12 ቁጥር 32 ላይም እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ ብሎ የተናገረውንም ልብ ይሏል። አምላካችን ታዲያ ከዚህ በኋላ ጌታችን ማለት ነው ኢየሱስ ክርስቶስ የጌትነቱን ስርዓት የፈጸመበት ከሊቀ ጳጳስነት ጀምሮ እስከ አጻዌ ሆህትነት ያለውን ማዕረግ የሰጠበት ወደ ላከው ወደ አባቱ ወደ ባሕርይ አባቱ ወደ አብ ያረገበት ኃይል ባለው እሪና የተቀመጠበትን በዓለ ዕርገትን አክብሩ ብለው በፍትሐ ነገሥት አባቶቻችንም ጽፈው ደንግገውልናል። እንግዲህ የጌታችን ዕርገት ለሰው ልጅ ያለው ትርጉም ወይም ጥቅሙ ምንድን ነው ቢባል፣ አንደኛ እግዚአብሔር ለሰው ልጆች ያለውን ጥልቅ ፍቅር የገለጠበት ነው። አዳም የበደለው ዕፀ በለስን የበላው አምላክ መሆን ፈልጎ ነው። እግዚአብሔር ይህን እንኳ አልከለከለውም። ሰው አምላክ ሆነ፣ አምላክ ሰው ሆነ የሚለው የተደረገው የተፈጸመው በዕለተ ጽንሰት ቢሆንም ለሰው ልጅ የተገለጠው የተረዳው በዕርገት ጊዜ ነው። የሰው ልጅ የዚያ ባህሪ ተካፋይ አድርጎታልና። ሁለተኛው ለሰው ልጅ ያለው ጥቅም የጌታችን ዕርገት የሰው ልጆች ዕርገት የተረጋገጠበት ነው። ጌታችን የጻድቃንን ዕርገት ያስገነዝበን ዘንድ አረገ ይላል ቅዱስ ዮሐንስ አፈወርቅ። ጌታችን መጀመሪያውኑ ስጋን ተዋህዶ በዚህ ምድር ላይ ሲመላለስ ከላይ ካለው ክብሩ ጎድሎ አይደለም። በሰማያት የሌለ ሆኖ ወደዚያ መውጣት አስፈላጊ ሆኖም አይደለም። በትንሣኤው የጻድቃን ትንሣኤ እንዳለ እንደሚያስረዳን ሁሉ በዕርገቱም የጻድቃንን ዕርገት እንዳለ ሊያስገነዝበን ወዶ ነው። አዳም ከገነት ሲወጣ 3 ነገሮችን አጥቷል። አንደኛ የእግዚአብሔርን ልጅነት፣ ልጅ ሳይሆን ባሪያ እየተባለ ኖረ፣ ከመላእክትም አንድነት ተለየ። ሁለተኛ በበላ ቀን ሞት ትሞታለህ የሚለው ተፈጽሞበት ሞት ነገሰበት፣ ዘፍጥረት 2:17 ኑሮውም በሞት ጥላ ስር ወደቀ። ሲሞትም ስጋው ወደ መቃብር ነፍሱ ወደ ሲኦል በመውረድ በጭንቅ ኖሯል። ሶስተኛ አዳም ያጣው ሰማያዊነቱን አጥቶ ምድራዊ ሆነ። በጌታችን ሞት ይህ ሁሉ ተመልሶለታል። የሰው ልጅ እንደ ጥንቱ ሰማያዊ መሆኑ ወይም እንደሚሆንና ምድራዊ ሆኖ እንደማይቀር የተረጋገጠው ደግሞ በጌታችን ዕርገት ነው። ይህንኑም ቅዱስ ጳውሎስ በላከው በመጀመሪያው የተሰሎንቄ መልእክቱ ምዕራፍ 4 ቁጥር 13 እስከ 18 እንዲያርጎ ገልጾታል። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን። ጌታችን ኢየሱስ እንደሞተና እንደተነሳ ካመን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት
ከሰማይ ይወርዳልና በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድሞ ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ብሎናል። ይኸው እኛም አምላካችን ሰማይና ምድር ሲያልፍ በማያልፈው በነጻች በጎላች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ስንኖር ይኸው ያጽናናናል፣ ያበረታናል፣ ያቆመናል። የሰማነውን ሁሉ በልባችን ያሳድር። የቸርነቱን ስራ ሰርቶ አምላካችን እንግዲህ ከብዙ በጥቂቱ ከሙሉ በከፊሉ የሰማነውን የእሱን የአምላካችንን የእርገቱን ነገር በዚህ መልኩ እንድንሰማ ልባችንን እሱ አምላካችን እንዲከፍትልን ፍቅሩ እንዲያበዛልን አሁንም መድኃኔዓለም የተቀደሰ ፈቃዱ ይሁንልን። የዛሬውን መልእክቶቻችንን ያገኘነው አንደኛ ቅድም እንደገለጽ ነው ከመጋቢ ሐዲስ ዶክተር ሮዳስ ታደሰ፣ ሌላው እንደ መነሻ የተጠቀምንበት ትምህርተ ሃይማኖትና ክርስቲያናዊ ሕይወት በሚል በረከታቸው ይደርብንና በሕይወት የሌሉ ነፍሳቸውን በአባቶቻችን ማህበር ይደምርልን ሊቀ ጉባኤ አባ አበራ በቀለ ከጻፉት፣ እንዲሁም ደግሞ ከማህበረ ቅዱሳን ገጽ ያገኘነውም ደግሞ በወንድማችን በዲያቆን ኤፍሬም የኔ ሰው በ2009 ዓ.ም ታትሞ ተጽፎ ከነበረው ዌብሳይት ላይ ወይም ደግሞ ገጽ ላይ አግኝተን ነው የመጀመሪያውን ክፍል ያቀረብ ነው። እግዚአብሔር አምላካችን ለሁሉም በእውነት እሱ የሚገባውን ክብር እንዲያድልልን ፈቃዱ ይሁንልን። በሞት ለተለዩንም እሱ አምላካችን በቸርነቱ በቀደሙ አባቶቻችን በጸኑቱ እንዲደምርልን፣ በሕይወት ያሉትንም ደግሞ በእውነት በቸርነቱ እንደዚህ እኔን መሰለ ትምህርት እንዲያቀብሉን እርሱ ኃይል ብርታት እንዲሆንልን የሕይወትን ቃል እንዲያሰማልን ፈቃዱ ይሁንልን። ለእኛም ደግሞ ከሳሽ ወቃሽ ፈራጅ እንዳያደርግብን በልባችን ጽላት ጽፎ ይህንን ታላቅ በዓል ስናከብር በዚህ መልኩ የነገረንን እሱ በቸርነቱ ለፍሬ ለበረከት እንዲያደርስልን ፈቃዱ ይሁንልን። እንግዲህ በዚህ ቤተክርስቲያናችን ስንመላለስ በሐዋርያዊት ዓለም አቀፋዊት ብሔራዊት ታሪካዊት በሆነች በዚች በቅድስት ቤተክርስቲያናችን ስንመላለስ ልንሰማቸው ልንመከራቸው ልናውቃቸው ከሚገቡ ትምህርቶች እንግዲህ ሊቃውንቱ በበለጠ ቢያመሰጥሩትም እኛ ግን በቅርብ ካገኘናቸው ምንጮች እየጠቀስን እኔም ከማስታወሻ የነበረኝን አቀብያችኋለሁ። በዚህ መልኩ እንግዲህ እየሰማን ቀሪው መርሃ ግብሮቻችንም እሱ በቸርነቱ እንዲባርክልን እንማጸነዋለን። እንግዲህ ጌታችን አረገ ስንል በማግስቱ ብዙዎች የሚዘናጉበት ነገር አለ። ጾሙ ይገባል ማለት አይደለም። ጾም የምንቀበለው ሁልጊዜም 50ኛው ቀን ከጨረስን ወይም በዓለ 50 ጰራቅሊጦስን በጨረስን በማግስቱ ነው። እንግዲህ የዘንድሮ ግንቦት 28 በእኛ አቆጣጠር ካለንደር ማለት ነው። ግንቦት 28 ሰኞ የሐዋርያትን ጾም እንቀበላለን ማለት ነው። እግዚአብሔር አምላካችን እንግዲህ በቸርነቱና በምሕረቱ ደግሞ ቀሪውን ጊዜ እንዲባርክልን ይህን በዓለ 50 በሰላም አስፈጽሞ ደግሞ ለዚያው ለሌላኛው የጌታችን አበይት በዓላት ከሆኑት ለአንዱ ለጰራቅሊጦስ መንፈስ ቅዱስን ለሐዋርያት ላወረደበት ቀን በሰላም እንዲያደርሰን የእሱ የመድኃኔዓለም ፈቃዱ ይሁንልን። ይህንንም የተባረከ የተቀደሰ በዓል ያድርግልን። አሜን። ይቆየን። የቀጠሮ ሰዎች ይበለን። በቀጣዩ በሌላ መርሃ ግብር እንመለሳለን። ይህን መርሃ ግብራችን የምታደምጡ ሁሉ ለሚያደምጡ እንደ እግዚአብሔር ፈቃድ በእናንተ በኩል የሚደረገውን ከማድረግ ወደኋላ እንዳትሉ ነው። እናንተም ደግሞ ሰብስክራይብ ሳታደርጉ እስካሁን የምትከታተሉ ካላችሁ መቼስ አንድ ቀን መጥቀሙ አይቀርም። የቤተክርስቲያናችን ትምህርት እኛ ብንሰማው አንጠግበውም። እንደው ጊዜያችን በሌላ ነገር እየባከን ተቸገርን እንጂ እሱ አምላካችን ባወቀ እኛ ባንጠቀምበት አንዳንድ ጥያቄ ሲመጣ እንኳን ለመመለስ ትንሽም አቅም ቢሆን ስለሚሰጠን በዚህ መልኩ እንድትከታተሉ ከወዲሁ እንደው ሰብስክራይብ ብታደርጉ ትጠቀማላችሁ። ካልሆነም እናንተ እንደወደዳችሁ ሁሉ ነገር በእጃችሁ ስለሆነ ማለት ነው፣ ምርጫው የኛው ስለሆነ ለማለት ነው። ይቆየን። ዲያቆን ጥበበ ማሞ ነበርኩ። እንደ እግዚአብሔር ፈቃድ ይህን መልእክት ወደ እናንተ ያደረስኩት። አምላካችን በዓለ ዕርገቱን ለማየት ስላበቃን አሁንም ከምንም ነገር በላይ ለሱ ክብር ምስጋና ይግባው። አምላከ ቅዱስ እስጢፋኖስ የተባረከ በዓል ያድርግልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ይቆየን። እመብርሃን መጨረሻችንን ታሳምርልን። ሀገራችን ኢትዮጵያንም በዓይነ ምሕረቱ መድኃኔዓለም ይመልከትልን።